የተወደዳችሁ የክርስቶስ ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ። በዛሬው ቀን በቅድስት ሀገር እስራኤል ኢየሩሳሌም ከተማ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ገነት ኪዳነ ምሕረት ገዳም በቅድስት ሀገር እስራኤል የኢየሩሳሌም ገዳም ዋና የበላይ ኃላፊ የሆኑት ብፁዕ አባታችን አቡነ ናትናኤል፣ የኢየሩሳሌም ገዳም ዋና መጋቢ ቆሞስ አባ ተክለ ሃይማኖት፣ የኢየሩሳሌም መለኮሳት አባቶቻችን፣ ሊቃውንተ ቤተ ክርስቲያን፣ ሰንበት ተማሪዎች፣ ምዕመናንና ምዕመናት፣ ኤርትራውያን ወገኖቻችን በአንድ ላይ በመሆን በዛሬው ቀን በደብረ ገነት ኪዳነ ምሕረት ቤተ ክርስቲያን የእመቤታችን የቅድስት ድንግል ማርያምን በዓለ ልደት እያከበርን እንገኛለን። በቅድስት ሀገር ኢየሩሳሌም ገዳም የተገኙልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካፈራቻቸው አንዱ የሆኑት የአራቱ ጉባኤ መምህር ሊቀ ሊቃውንት ኤንታ ዕዝራ ይገኛሉ። ሊቀ ሊቃውንት ኤንታ ዕዝራ ለሕዝቡ ትምህርት ለመስጠት ፈቃደኛ ስለሆኑ ሕዝቡም የእርሳቸውን አንደበት ለመስማት በጉጉት ላይ ስለሚጠብቃቸው ቀጥታ ወደ እርሳቸው ወስዳችኋለሁ። ተከታተሉ፣ እንዳያመልጣችሁ ለማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከላይ ወደ ታች ከቀኝ ወደ ግራ ስናማትም አጋንንት ሰይጣናት ይበተናሉ። የሥላሴ ስም ሲጠራ ቀጥ ብሎ መቆም፣ ስመ ሥላሴን መጥራት ሕይወት መድኃኒት ስለሆነ እንደ ቀላል እንዳናየው በላይም በታችም በቀኝም በግራም አጋንንትን የምናርቅበት ትምህርተ መስቀል ስለሆነ እንደ ቀላል እንዳታዩት። ሰማይንና ምድርን ፈጥሮ የሚገዛ ገናንነት፣ ቸርነት፣ ኃያልነት የባህሪ ገንዘቡ የሆነ ሁሉን እንደወደደና እንደፈቀደ አስቦ ካሰበም በኋላ ያሰበውን ነገር የሰራ ያደረገ የፈጠረ ሕሊና የሰው ሕሊና መርምሮ የማያገኘው ባህሪውን ከራሱ በቀር ሌላ ሊያውቀው ሊረዳው የማይችል ርቀቱ ምላቱ በዓለም የመላ እኛ ከምናውቀው ዓለም አልፎ እሱ በሚያውቀው ዓለም ምሉ የሆነ ደንበር የማይወስነው የሌለው የፍጥረታት ሁሉ ባለቤት በስልጣኑ በመንግስቱ መሻር የሌለበት ለቀዳማዊነቱ ጥንት ጀማሪ አስገኝ የሌለው ለፈጻሚነቱም ፍጻሜ የሌለው ቀዳማዊና ዳህራዊ የሆነው አምላካችን ልዑል እግዚአብሔር አስቀድሞ በነቢያት ትንቢት ያናገረውን በአበው ልቡና በሕሊና ታስቦ በቃል እንዲነገር ምሳሌ እንዲመስሉ ዘመናትን እንዲቀምሩ ዘመን እያለፈ ዘመን እየተተካ 5500 ዘመን የተቆጠረው ሱባኤና የተነገረው ትንቢት ጊዜው ሲደርስ ሲፈጸም እመቤታችን እና አምላክ
የአምላክ እናት እመብርሃን የብርሃን የመድኃኔ ዓለም እናት የምትወለድበት ጊዜ ሲደርስ ከኢያቄም ከሐና እንድትወለድ መልአኩን ልኮ እንድትጸነስ አድርጎ ተወልዳ ያሰበውን ነገር ሁሉ እንዲፈጽም ምክንያት ናትና እመቤታችንን በነቢያት ትንቢት በአበው ሱባዔ ዜና አዘጋጅቶ አከናውኖ ተወልዳ እሱን ወልዳ ዓለም ድኖ ለድነት ዓለም ምክንያት እሷ ናትና ድንግል ማርያም ከኢያቄም ከሐና እንድትወለድ ፈቅዶ ተወልዳም በልደቷ የአዳምና የሔዋን ተስፋ ተፈጽሞ የተስፋችን ያለኝታችን ሁሉ መገኛ የሆነችው ቅድስት ድንግል ማርያም ለተወለደችበት በዓለ ልደት ግንቦት 1 ቀን እንኳን በሰላም አደረሰና አደረሳችሁ። የእመቤታችን የቅድስት ድንግል ማርያም በረከቷ ጣዕመ ረድኤቷ ፍቅሯ ከሁላችን ጋር ይሁን። የኢያቄምና የሐና በረከታቸው ረድኤታቸው ከሁላችን ጋር ይሁን። ድንግል ማርያም ስትጠራ ወላጆቿ ኢያቄምና ሐና ይጠራሉ። እግዚአብሔር ሲጠራ ድንግል ማርያም ትጠራለች። በቤተ ክርስቲያናችን ብዙ ጸሎታት አሉ። ከብዙዎቹ ጸሎታት አንዱ በቁርባን ጊዜ ድርገት ከተመለሱ በኋላ በውስጥ የሚጸለይ ጸሎት አለ። እንዘ ብዙኃን ይባላል። ከባሬ ሰቃዩ ካህን ምን ይላል? ግነዩ ለእግዚአብሔር ወጸዉ ስሞ ይላል። ለእግዚአብሔር ተገዙ ስሙንም ጥሩ እንተ ይትፈልጡ እሞ። እናቱ ድንግል ማርያምን ሳትለዩ ግነዩ ለእግዚአብሔር ወጸዉ ስሞ፣ እግዚአብሔርን አመስግኑ ስሙንም ጥሩ ይችላል። የእመቤታችን ስም የእግዚአብሔር ስም ሲጠራ አብሮ ይጠራል በጸሎቱ። ለዚህ ነው በመድረኩ ሁሉ እግዚአብሔር ሲመሰገን እመቤታችንም አብራ የምትመሰገን ከልጇ ስለማትለይ ነው። ክቡር የገዳማቱ መጋቢ ቆሞስ አባ ተክለ ሃይማኖት ኃይለ ማርያም፣ ክቡር አምባሳደር ተስፋዬ በኢየሩሳሌም ሀገር የኢትዮጵያ አምባሳደር፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ መዘምራን፣ የሰንበት ትምህርት ቤት አገልጋዮች፣ ምዕመናንና ምዕመናት፣ የቤተ ክርስቲያኒቱ ልጆች እንደ ሰማይ ከዋክብት እንደ ባሕር አሸዋ በዝታችሁ አሸብርቃችሁ የእመቤታችን የቅድስት ድንግል ማርያምን በዓለ ልደት ለማክበር ከሩቅም ከቅርብም የመጣችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ለእናንተም እንደሚገባችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንኳን አደረሳችሁ። አሜን። በዓሉን የሰላም ዛሬ ግንቦት 1 2018 ዓመተ ምህረት እንደ ኢትዮጵያ አቆጣጠር እንደ አካባቢው 2026 ዓመተ ምህረት በቅድስት ሀገር ኢየሩሳሌም በደብረ ገነት ኪዳነ ምህረት ቤተ ክርስቲያን አውደ ምህረት ተገኝተን የእመቤታችን የቅድስት ድንግል ማርያምን የልደቷን በዓል ለማክበር እኔንም ካለሁበት አምጥቶ እናንተንም ካላችሁበት አቆይቶ መከራውን አርቆ በቸርነቱ ጠብቆ አድርሶላልና
ይህን ሁሉ ስላደረገልን አሁንም በድጋሚ ስሙ የተመሰገነ ይሁን። እንኳን ደስ ያላችሁ። ዛሬ ደስ የማይለው ፍጥረት አይኖርም። ዛሬ ደስ የማይለው ፍጥረት የለም። አጋንንት ብቻ ናቸው ደስ የማይላቸው። የአዳም ልጆች በሙሉ ዛሬ ደስተኞች ናቸው። ቅዱሳን መላእክት ደስተኞች ናቸው። ይእቲኬ መድኃኒት እንተ ሐሰስዋ ወድዋ ነቢያት እለተነበዩ በእንተ ክብርክሙ። በቅዳሴ ጊዜ የተነበበው የቅዱስ ጴጥሮስ መልእክት መጀመሪያ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 8 ላይ ይህ ቃል ተጽፏል። ይእቲኬ መድኃኒት እንተ ሐሰስዋ ወድዋ ነቢያት፣ ነቢያት የፈለጓት ነቢያት የዞሩላት መድኃኒት ይቺ ናት። ለተነበዩ በእንተ ክብርክሙ፣ ስለ እናንተ ክብር ትንቢት የተናገሩ ነቢያት የፈለጓት ዙረው ዓለምን ዙረው የፈለጓት መድኃኒት ይቺ ናት። ነቢያት የፈለጓት መድኃኒት ይቺ ናት። በሉ እስቲ ምእመናን፣ ነቢያት የፈለጓት መድኃኒት ይቺ ናት ይላል ሐዋርያው ቅዱስ ጴጥሮስ። እዚሁ ሀገር ኢየሩሳሌም ከመረጣቸው ከ12 ሐዋርያት አንዱ እሱ ነው። ሊቀ ሐዋርያት ነው። ፈጣሪውን ፈርቶ 3 ጊዜ ክዶ በንስሐ ተመልሶ ተልኮውን፣ አገልግሎቱን፣ ሐዋርያነቱን ዙሮ ካስተማረ በኋላ 2 መልእክታት ጽፏል። ከሁለቱ መልእክታት የመጀመሪያው መልእክቱ ይህን ቃል ይዟል። ብዕሩን ቀርጾ ቀለሙን በጥብጦ ብራናውን ዳምጾ ብዕሩን ከቀለሙ ንክር እያደረገ ሲጽፍ ይእቲኬ መድኃኒት እንተ ሐሰስዋ ወድዋ ነቢያት፣ ነቢያት የፈለጓት መድኃኒት ይቺ ናት ብሎ ጻፈ። ማናት እሷ? ነቢያት የፈለጓት መድኃኒት እንዴት ያለች መድኃኒት ትሆን? ነቢያት ዙረው ፈልገው አረፍተ ዘመን ገጥቷቸው ሳያዩዋት በዓይናቸው ሳያዩዋት እንደተመኟት ጴጥሮስ ግን እድል ገጠመውና ከዘመኑ ደረሰና ያችን መድኃኒት አየና ያችን መድኃኒት አይቶ ብቻ አልቀረም፣ መድኃኒትነቷን አጣጥሞ ቀምሶ